ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብሬያችሁ ቆይታ ማድረገው ነው ፍራታ ጥላው ነኝ መልካም ቆይታ ኢትዮጵያ በአፍሪካ የመሪዎች ጉባኤ ብሔራዊ ጥቅሟን ከማስከበር ባለፈ የአህጉሪቱን የልማት ግቦች ለማሳካትና አባል ሀገራትን በማስተባበር ረገድ ግንባር ቀደም ሚና እየተጫወተች እንደምትገኝ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ ለዝርዝሩ አናውል ተስፋ በአዲስ አበባ የካቲት 7 እና 8 2018 ዓ.ም ከሚደረገው 39ኛው የህብረቱ የመሪዎች ጉባኤ አስቀድሞ የተካሄደው 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት ስብሰባ አስመልክቶ በሰጡት ማብራሪያ ምክር ቤቱ በተለይም በአየር ንብረት ለውጥ በፋይናንስ ተደራሽነትና በአፍሪካ በተባበሩት መንግስታት ድርጅት ውስጥ ሊኖራት በሚገባው ፍትሃዊ ውክልና ላይ በስፋት መምከሩን አስታውቀዋል። አፍሪካ እጅግ ተለዋዋጭ በሆነው የዓለም ሁኔታ ውስጥ ጥቅሟን ማስጠበቅ የምትችለው በአንድ ድምጽ ስትቆም ብቻ መሆኑን በመድረኩ አጽንኦት ተሰጥቷል። ኢትዮጵያ በጉባኤው ብሔራዊ ጥቅሟን ከማስከበር ባለፈ የአህጉሪቱን አጀንዳ 2063 ለማሳካት አባል ሀገራትን በማስተባበር ረገድ ግንባር ቀዳሚ ሚና እየተጫወተች ትገኛለች ብለዋል። ኢትዮጵያ ውሃ ለልማት ለትብብርና ለጋራ ብልጽግና የሚል ጠንካራ አቋም በመያዝ ዲፕሎማሲያዊ ጥረት እያደረገች መሆኗንም አስረድተዋል። ይህንን አቋም ለማጠናከር ከስብሰባው ጎን ለጎን ከተለያዩ ሀገራት ተወካዮች ጋር የሁለትዮሽ ውይይት እየተደረገ መሆኑንም ጠቁመዋል። ምክር ቤቱ በጎረቤት ሀገራት ሰላምና ጸጥታ ላይ የመከረ ሲሆን በተለይም የአልሸባብን ስጋት ለመግታት የተቀናጀ ጥረት እንደሚያስፈልግም ተመላክቷል። በመድረኩም ኢትዮጵያ በቀጠናው ሰላምን በማስከበር ረገድ ያላትን የካበተ ልምድ እንደምትጠቀምና ለዚህም ለሌሎች ሀገራት የበኩላቸውን እንዲወጡ ጥሪ ማቅረቧን አንስተዋል። ስለ ሱዳን ሰላም ሂደትም የሱዳናውያንን ባለቤትነት ያረጋገጠና ሁሉንም ባለድርሻ አካላት ያሳተፈ መፍትሄ እንደሚያስፈልግም ጠቁመዋል። አምባሳደሩም ኢትዮጵያ ጉባኤውን ለማስተናገድ ከፍተኛ ዝግጅት ማድረጓን አንስተው በአሁኑ ወቅትም በአዲስ አበባ እየታየ ያለው የከተማ ውበትና የልማት ለውጥ የበርካታ እንግዶች ቀልብ መሳቡን ገልጸዋል። ብዙዎቹ ተሳታፊዎችም በከተማው እድገት መደነቃቸውንና ይህንን ተሞክሮ ወደ ሀገራቸው ለመውሰድ ፍላጎት ማሳየታቸውንም ተናግረዋል። የዓለም ባንክ በኢትዮጵያ ኢኮኖሚ ማሻሻያ እየተመዘገቡ ያሉ ስኬቶችን ለማስቀጠልና የግሉን ዘርፍ ተሳትፎ ለማሳደግ የሚያደርገውን ዘለቄታዊ ትብብር አጠናክሮ እንደሚቀጥል አስታወቀ። ለዝርዝሩ አማሩ ገብሩ ይህ የተገለጸው የገንዘብ ሚኒስትር አህመድ ሺዴ የዓለም ባንክ ማኔጂንግ ዳይሬክተር አና ቢርዴና የባንኩ የምስራቅና ደቡብ አፍሪካ ቀጠና ምክትል ፕሬዝዳንት እንዲያሚ ዲዮፕ ጋር ባደረጉት ውይይት ነው። በውይይቱ ወቅት በኢትዮጵያ ዘላቂና አካታች ልማትን ለማምጣት የማክሮ ኢኮኖሚ መረጋጋትን ለማረጋገጥና ቅድሚያ በሚሰጣቸው የልማት አጀንዳዎች ዙሪያ ሰፊ ምክክር ተደርጓል። አቶ አህመድ ሺዴ ኢትዮጵያ በግሉ ዘርፍ የሚመራ ኢኮኖሚ ለመገንባት የምታደርገውን ሽግግር ለማፋጠን የተለያዩ ጥረቶች እየተደረጉ መሆኑንም ገልጸዋል። የዓለም ባንክ ድጋፍም ለዚህ ሽግግር ታማነት ወሳኝ መሆኑን አጽንኦት ሰጥተዋል። ማኔጂንግ ዳይሬክተሩ አና ቢርዴ በበኩላቸው በገንዘብ ፖሊሲ አስተዳደር የዋጋ ንረትን በመቀነስ የውጭ ምንዛሬ ክምችትን በማሳደግና የውጭ ምንዛሬ ገበያውን በማጠናከር ረገድ የተከናወኑ ተግባራትን አድንቀዋል። ሁለቱ ወገኖች በቀጣይ የሥራ ዕድል ፈጠራና የዲጂታል ትራንስፎርሜሽን፣ የኢነርጂና ሎጂስቲክስ ልማት፣ የግብርና ምርታማነትና የአየር ንብረት ለውጥ ተጽዕኖን መቋቋም፣ በግሉ ዘርፍ የአነስተኛና መካከለኛ ኢንተርፕራይዞችን አቅም መገንባት ላይ በትብብር ለመስራት ተስማምተዋል። በተጨማሪም በማሻሻያው የተገኙ ውጤቶችን ለማስቀጠል የተቋማትን አቅም ማጠናከር አስፈላጊ መሆኑን አጽንኦት በመስጠት አካታች ልማትና ዘላቂ የኢኮኖሚ እድገትን ለማረጋገጥ ቁርጠኛ መሆናቸውንም አስታውቀዋል። ጅማ ዩኒቨርሲቲ ከእንስሳት አጥንት የአፈር ማዳበሪያ ማምረቱን ይፋ አደረገ። ቦንቻር የሚል መጠሪያ የተሰጠው ይህ የተፈጥሮ ማዳበሪያ ውጤታማነቱ በሙከራ እንደተረጋገጠና ለአፈር ማዳበሪያ የሚወጣው $52 ሚሊዮን እንደሚያስቀር ዩኒቨርሲቲው አስታውቋል። ወደ ሀገር ውስጥ የሚገባው ማዳበሪያ በዓለም ገበያ ዋጋው ከጊዜ ወደ ጊዜ እየጨመረ የመጣና ክምችቱም እጅግ እየተመናመነ በመሆኑ ሀገር በቀል መፍትሄ ያስፈልጋል በሚል ወደ ስራ ገብተናል ሲሉ በጅማ ዩኒቨርሲቲ ግብርና እንስሳት ሕክምና ኮሌጅ መምህርና ተመራማሪ የሆኑ ዶክተር ሚልኪያስ አህመድ ተናግረዋል። ከተለያዩ የእንስሳት አጥንት የሚመረተው ማዳበሪያ ለሰብል ከሚሰጠው ጠቀሜታ በተጨማሪ በአፈር ውስጥ የሚገኘውን አሲድ ለማሻሻል ጠቃሚ ሆኖ መገኘቱ ተገልጿል። የኢትዮጵያ የጥራት መንደር የተለያዩ የምርት አይነቶችን ጥራት በመፈተሽ ደህንነታቸውን የማረጋገጥ አቅም መገንባቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ማዕከሉ 5 ተቋማትን በአንድ በመያዝ ወደ ተግባር የገባ ሲሆን ሴራሚክ፣ ባትሪ፣ ጨርቃጨርቅ፣ ቆዳ፣ የግብርናና ኢንዱስትሪ ምርቶችን ጥራት የመፈተሽ አቅም አለው። ለዝርዝሩ አማሩ ገብሩ የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ እንዳለው መኮንን እንደገለጹት ማዕከሉ 5 ተቋማትን በአንድ በመያዝ ወደ ተግባር ገብቷል። መንደሩ ሴራሚክ፣ ባትሪ፣ ጨርቃጨርቅ፣ ቆዳ፣ የግብርናና የኢንዱስትሪ ምርቶችን ጥራት የመፈተሽ አቅም አለው። ከዚህ በፊት ምርቶች ለፍተሻ ወደ ውጭ ሀገር ይላኩ እንደነበር የጠቀሱት ኃላፊው አሁን ግን በሀገር ውስጥ መፈተሽ ተችሏል ብለዋል። ይህም ለጤና ጥበቃና ለዲጂታላይዜሽን ጉዞ ከፍተኛ ፋይዳ አለው ሲሉ ገልጸዋል። ባለፉት 6 ወራት ከውጭ ንግድ የተገኘው $5.1 ቢሊዮን ገቢ የጥራት መንደሩ ትሩፋት
ማስፋፋት መሆኑንም አብራርቷል። 5 የጥራት መሰረተ ልማት ተቋማትን የያዘው ይህ መንደር በ2017 ዓ.ም ተመርቆ አገልግሎት መጀመሩም ተመላክቷል። ተገቢ ያልሆነ የልጆች ንጽጽር በልጆች የወደፊት ህይወት አሉታዊ ውጤት ሊያስከትል እንደሚችል የማህበረሰብ አካላትና የስነ-ልቦና ባለሙያዎች ተናገሩ። በዚህ ጉዳይ ላይ ሄሮዳዊት ንጉሴ ባለሙያዎችንና የማህበረሰብ አካላትን አነጋግራለች። ልጆችን በማሳደግ ሂደት ውስጥ አንደኛው ልጅ ከሌላኛው ልጅ ጋር እያነጻጸርን ብናሳድገው የልጁ የወደፊት ህይወት ላይ ምን አይነት ተጽዕኖ ይኖረው ይሆን? የተወሰኑ ሰዎችን አነጋገርን። ትክክል ነው ብዬ አላምንም። ምክንያቱም በራስ መተማመናቸው እንዲቀንስና ደግሞ ሌሎች ሰዎችን ለመምሰል ነው እንጂ የሚፈልጉት ፍላጎታቸውን ምናምን ማሟላት አይችሉም። ሰው ጋር ማነጻጸር ነገ ትልቅም ሲሆኑ እንደ ራሳቸው፣ እንደ ቤታቸው፣ እንደ ሀገራቸው ሳይሆን የሌላን አካል ኮምፒት የማድረግ ነገርና በራሳቸው ያለ መኩራት ነገር ነው። ያለውንክም እንደገሌውኝ ማለት ሳይሆን ወደ ጥሩ ነገር እንዲሄዱ ጥሩ ነገር እያስተማሩ ማሳደግ ዴታ በዚህ ላይ ጎበዝ አሉንሽ ማለት ያን ልጅ ከሚችለው ነገር ማራቅ ነው ብዬ አስባለሁ። ያነጋገርናቸው ሰዎች መልስ ልጆችን ማነጻጸር ጥሩ እንዳልሆነ ጠቁሞናል። ስነ ልቦናውስ ምን ይላል? ሲስተር መሰረት በላይን ጠየቅን። ወላጅ ምንድነው ልጁ የተሻለ እንዲሆንለት ነው እንደ ከሌ ልጅ ሁን ወይም ደግሞ እንደ ከሌ እንዳትሆን እያለ ሲያነጻጽር ልጆች ምንድነው አንደኛ ሰልፍ ኮንፊደንሳቸው እየወረደ ይመጣል። ለራሳቸው ያላቸው ግምት እየወረደ ይመጣል። ከወላጆቻቸው ጋር ያለ የመተማመን እንትናቸው እየወረደ ይመጣል። በዚህ የተነሳ ስብዕናቸው የተዛባ የመሆን ፖቴንሻላቸውን በኮንፊደንስ ለመጠቀም ብቃት ይኖራቸው። ምክንያቱም አእምሯቸው በዛ በኮምፒቲሽኑ ላይ ነው ኦኮፓይድ የሚሆነው። ትክክለኛ ታለንታቸውን አውጥተው የተሻለ ስብዕና ተላብሰው ለማደግ ያላቸውን እድል እናበላሽባቸዋለን ማለት ነው እኛ ወላጆች። ምንድነው መደረግ ያለበት? ልጁ ያለውን ነገር ነው አፕሪሼት ማድረግ ያለብን፣ ወይም ደግሞ ስናነጻጽረው ፖዚቲቭሊ ማለት በቃ የምልሽ የጎረቤቱ ልጅ ጥሩ ነገር ካለው ኦኬ እከሌ ጥሩ ነገር አለው ላይክ እንደዚህ ማድረግ ይቻላል። ያ ልጅ ምንድነው እንደ ከሌ ብሆን የተሻለ ነው ብሆን ባልሆንም ግን ማለት ያለውን ነገር ሪጀክት አላረግንም ማለት ነው። ስለዚህ ምንድነው ስናነጻጽር ምንድነው በጣም በጥንቃቄ ነው መሆን ያለበት። እንደገና ደግሞ የልጁ እድሜም ኮንሲደር መደረግ አለበት። እነዚህ ነገሮች በጣም ወሳኝ ናቸው ማለት ነው። እንግዲህ ልጆቻችንን ስንመራ ሌሎችን እንዲሆኑ ከመጠቆም ይልቅ ተፈጥሮ ያደለቻቸውን ተሰጥኦ ይጠቀሙ ዘንድ እናበረታታቸው። በአሶሳ አጠቃላይ ሆስፒታል ከአንዲት ታካሚ ከ30 ኪሎ ግራም በላይ እጢ በቀዶ ሕክምና ተወገደ። በአሶሳ አጠቃላይ ሆስፒታል በቤኒሻንጉል ክልል ለረጅም ዓመታት በማህፀን እጢ ስትሰቃይ ከነበረች ታካሚ ከ30 ኪሎ ግራም በላይ እጢ በቀዶ ሕክምና ተወግዷል። ከታካሚዋ ከ30 ኪሎ ግራም በላይ የሆነውን እጢ ለማስወገድ 3 ሰዓት ተኩል የፈጀ ቀዶ ሕክምና ተደርጓል። ከዚህ ቀደምም በሆስፒታሉ መሰል ሕክምናዎች ይሰጡ የነበረ ሲሆን ለተመሳሳይ ሕክምና አስፈላጊ የሆኑ መሳሪያዎች መሟላታቸው አገልግሎቱን ለማስፋት የሚረዳ ነው ተብሏል። አሁን ላይ ታካሚዋ በሙሉ ጤንነት ላይ እንደምትገኝም ተገልጿል። እየተከታተላችሁ የምትገኙት ከቻናሏን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ከ10 አሜሪካውያን አንዱ የሚመገብበትን የሚነዳበትና ቤቱን የሚያሞቅበትን መንገድ ቢቀይር ከ1 ሚሊዮን በላይ የነዳጅ መኪኖችን ከማገድ ጋር በሚነጻጸር መልኩ በሀገሪቱ በየዓመቱ በቢሊዮን ፓውንድ የሚቆጠር የካርበን ብክለትን መቀነስ ትችላለች ተባለ። ለዝርዝሩ ሊዲያ ዝናቡ። በየዕለቱ አሜሪካውያን የሚያከናውኗቸውን 4 ተግባራት በመገምገም ለካርቦን ልቀት ምን አይነት አሻራ እንደሚያሳርፍ ተጠንቷል። በመሆኑም 10% የሚሆኑት ላይ ያለውን ተጽዕኖ በማስላት እነዚህን 4 ተግባራት የሚከውኑበትን መንገድ ቢቀይሩት በአየር ንብረት ለውጥ ዙሪያ ወሳኝ የተባለ ውጤት እንደሚመጣ ተመላክቷል። የአንድ ሳምንት የበሬ ስጋ ፍጆታን በዶሮ መለወጥ ከ25 ሚሊዮን በላይ የሚሆኑ ሰዎች 13 ቢሊዮን ፓውንድ የካርበን ልቀትን እንዲቀንሱ ያስችላቸዋል። ይህም ደግሞ 1.3 ሚሊዮን መኪኖች የካርበን ልቀት ጋር
እኩል ሆኖ ተገኝቷል። 23.8 ሚሊዮን መኪኖችን ከጋዝ ወደ ኤሌክትሪክ ማሸጋገር 175 ቢሊዮን ፓውንድ የካርበን ልቀትን ያስቀራል። ይህም በመላው አሜሪካ 1.25 በመቶን የግሪን ሃውስ የጋዝ ልቀትን የሚሸፍን ሆኖ ተገኝቷል። ሌላኛው ደግሞ 34.2 ሚሊዮን ሰዎች አዲስ ጅንስ ልብሶችን ከመግዛት ይልቅ ልባሽ ጅንሶችን ቢገዙ 1.5 ቢሊዮን ፓውንድ የካርበን ልቀትን መቀነስ ያስችላል። በመሆኑም አንድ ተግባር ብቻውን የአየር ንብረት ለውጥ መፍትሄ እንደማይሆን ይልቁንም የእያንዳንዱ ግለሰብ የተግባር ለውጥ ድምር ውጤት ሊለካ የሚችል አመርቂ ውጤት ሊያስመዘግብ እንደሚችል የዘርፉ ባለሙያዎች አስገንዝበዋል። ዘገባው የአሶሺየትድ ፕሬስ ነው። ሰው ሰራሽ አስተውሎት ማየት የማይችሉ ሰዎች የራሳቸውን ገጽታ እንዲረዱ እያስቻለ ነው ተባለ። የኤአይ መስታወት የሚል መጠሪያ በተሰጠው ይህ ቴክኖሎጂ ማየት የማይችሉ የራሳቸውን ገጽታና አካባቢ እንዲገነዘቡ አዲስ መንገድ የከፈተ ነው ተብሏል። ለዝርዝሩ ጸጋኔስ ተሰማ። ከነዚህ ስርዓቶች መካከል ቢ ማይ አይስ የተባለው መተግበሪያ ተጠቃሽ ሲሆን መተግበሪያው የአንድን ሰው ምስል ለመተንተንና በድምጽ ግብረ መልስ ለመግለጽ የኮምፒውተር ምስልና ሰው ሰራሽ አስተውሎትን ይጠቀማል። ከሌሎች ሰዎች አስተያየቶችን ለማግኘት ጥገኛ ከመሆን ይልቅ የመተግበሪያው ተጠቃሚዎች ያለባበስ ምርጫቸውን፣ የጸጉር አሰራራቸውን ወይም ፊታቸው የተስተካከለ ስለመሆኑ ፈጣን ግብረ መልሶችን ማግኘት ይችላሉ። እንደ ሲቢሲ ዘገባ የዚህ ቴክኖሎጂ ዋና ጠቀሜታው ማየት የማይችሉ ሰዎች ስለራሳቸው የየዕለት ገጽታ ለመረዳት በሰዎች ላይ ጥገኛ ከመሆን ተላቀው በራስ ግንዛቤና ነጻነት ላይ እንዲመሩ ማስቻሉ ነው። ለብዙዎች ከዚህ ቀደም ያልተጨበጠ ወይም በማህበረሰቡ ጣልቃ ገብነት ላይ የተመሰረተ የራስ ምስል ግላዊ ድምዳሜ ላይ ይደርሱ ነበር። አሁን ግን በዚህ ቴክኖሎጂ አማካኝነት ተጠቃሚዎች በራሳቸው ገጽታቸውን እንዲያስተካክሉ ያስችላቸዋል። የቴክኖሎጂው ዓላማ እይታን ወደ ነበረበት መመለስ ሳይሆን አዲስ አማራጭ በማቅረብ ለራስ ያለን ግንዛቤና ማንነትን የሚያዩበት መንገድ ለመቀየር ያስቻለ ነው። የቻይና ተመራማሪዎች 2 የአእምሮ ክፍሎችን በኤሌክትሪክ ግፊት በማነቃቃት የሰዎችን በከፍተኛ ሁኔታ የራስ ወዳድነት ባህሪ መቀነስ እንደሚቻል አመላክተዋል። ሄሮዳዊት ንጉሴ ተጨማሪ አላት። የቻይና ዙሩክና ኖርማል ዩኒቨርሲቲ ተመራማሪዎች በ44 በጎ ፈቃደኛ ሰዎች ላይ ባደረጉት ምርምር በጀርባና በፊት በኩል ያለውን የአንጎል ክፍል በኤሌክትሪክ በማነቃቃት በሰዎች ላይ ያለውን የራስ ወዳድነት ስሜት መቀነስ እንደሚቻል አመላክተዋል። ተመራማሪዎቹ በጎ ፈቃደኞቹ ሰዎች የገንዘብ ጨዋታ እንዲጫወቱ በማድረግ ነው ጥናታቸውን ያጠኑት። በጎ ፈቃደኞቹ ሰዎች ገንዘብ ይሰጣቸዋል። ከዛም ከተሰጣቸው ገንዘብ ላይ ለማያውቁት ሰው ከራሳቸው ቀንሰው እንዲያካፍሉ ይጠየቃሉ። ታዲያ ከኤሌክትሪክ መነቃቃቱ በፊት ብዙውን ገንዘብ ለማካፈል ፍላጎት ያላሳዩት ሰዎች ከኤሌክትሪክ መነቃቃቱ በኋላ ግን ከፍተኛውን ገንዘብ ለሌሎች ሲሰጡ ተስተውሏል። የሌሎችን ሰዎች አመለካከት ግምት ውስጥ ማስገባት ስለማይችሉ ዘውትር ራስ ወዳድነት የሚንጸባረቅባቸው ማህበራዊ ባህሪ ያላቸው ሰዎች አሉ። ይህንንም መጠቀም የምንችለው ያኔ ነው ሲሉ የጥናቱ ተሳታፊ ፕሮፌሰር ሩፍ ለቢቢሲ ተናግረዋል። አንድ የአካል ብቃት እንቅስቃሴ የአካል ብቃትን አያሻሽልም። ነገር ግን በሳምንት 2 ጊዜ ለ2 ወራት ወደ ስፖርት ማዕከላት ብንሄድ ሰውነታችን እንደሚለወጠው ሁሉ ይህ የአእምሮ ማነቃቂያ ስራም በተደጋጋሚ ሲደረግ የባህሪ ለውጥ ሊያስከትል እንደሚችል ነው ፕሮፌሰሩ አክለው የተናገሩት። በዚህ ጥናት ተመራማሪዎቹ ተጫዋቾቹ ተጨማሪ ገንዘብ ሲሰጡ እርስ በርስ እየተነጋገሩ የሚመስሉ 2 የአእምሮ ክፍሎችን ለይተው አውጥተዋል። እነዚህ 2 የአእምሮ ክፍሎች ታዲያ በውሳኔ አሰጣጥና በርህራሄ ወይም የሌሎችን ስሜት ከኛ ስሜት በመለየት ረገድ ሚና እንደሚጫወቱ ነው የተመላከተው። ይህ ግኝት ከስነ ምግባርና የሰዎችን ነጻነት ከመጋፋት አንጻር ምን አይነት ተጽዕኖ ይኖረዋል ተብሎ ከቢቢሲ ለቀረበላቸው ጥያቄም ይህ ተግባር በስነ ምግባር ኮሚቴ በኩል አልፎ ሰዎች በመረጃ ላይ የተመሰረተ ፈቃደኝነት ከሰጡበት በኋላ የሚደረግና በማንኛውም ጊዜ ሊቋረጥ የሚችል እንደሆነ ተመራማሪዎቹ አብራርተዋል። ፈረንሳይ 29 ዓመት የሞላቸው ዜጎቿ ልጅ እንዲወልዱ የሚጠይቅ ደብዳቤ ልትልክ ነው። ፈረንሳይ 29 ዓመት የሞላቸው ዜጎቿ ጊዜያቸው ከመርፈዱ በፊት ልጅ እንዲወልዱ የሚያበረታታ ደብዳቤ ለመላክ ማቀዷን አስታወቀች። ለዝርዝሩ አናውል ተስፋ። በፈረንሳይ ከ3.3 ሚሊዮን በላይ ሰዎች ልጅ መውለድ እንደማይችሉ የሀገሪቱ የጤና ሚኒስቴር ሲገልጽ ደብዳቤው ሴቶች እንቁላላቸውን መጠበቅ እንደሚችሉ ለማስታወስ እንደሆነ ገልጿል። ደብዳቤው 29 ዓመት ለሞላቸው ዜጎች መላክ ያስፈለገው በዛ ዕድሜ ያሉ ሴቶች በፍላጎታቸው እንቁላላቸውን በሕክምና አስወጥተው እስከሚፈልጉበት ጊዜ ድረስ ተጠብቆ እንዲቆይ ማድረግ ስለሚችሉና ከ29 እስከ 37 ዓመታቸው ድረስም ለዚህ አገልግሎት ክፍያ ስለማይከፍሉ ነው ተብሏል። ፈረንሳይ በእነዚህ እንቁላል መጠበቂያ ማዕከላት ላይ የግል ዘርፍ ገብቶ እንዲሰራም የማድረግ እቅድ እንዳላት ገልጻለች። አንዳንዶች ይህ ተግባር ውጤታማ እንደማያደርግና ይልቁንስ የጥንዶችን ኢኮኖሚ ማሻሻልና የወሊድ ረፍት ጊዜን መጨመር ውጤታማ እንደሚሆን ተናግረዋል። በፈረንሳይ ለመጀመሪያ ጊዜ በ2025 የሟች ቁጥር 651,000 ሲሆን ከወሊድ ቁጥር 645,000 በልጧል። የሰሜን ኮሪያው መሪ ኪም ጆንግ ኡን ሴት ልጃቸውን የሀገሪቱ የወደፊት መሪ አድርገው ለመሰየም ተዘጋጅተዋል ተባለ።
የደቡብ ኮሪያ የስለላ ድርጅት እንደገለጸው ልጅቷ ኪም ኤጁ ትባላለች። 13 ዓመቷ ነው። በቅርቡ በገዢ ፓርቲ ውስጥ ከፍተኛ ቦታ ሊሰጣት ይችላል። በዚህ ወር መጨረሻ የሰራተኞች ፓርቲ የመጀመሪያ ጸሐፊ ልትሆን እንደምትችል ተነግሯል። ጸጋነሽ ተሰማ ዝርዝር አላት። የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን በ10ዎቹ ዕድሜ ውስጥ የምትገኝ ሴት ልጃቸውን ቀጣይ የሰሜን ኮሪያ ተተኪ መሪ አድርገው ሊሾሟት እንደሚችሉ የደቡብ ኮሪያ የስለላ ድርጅት አስታውቋል። በዚህ ወር መጨረሻ በሚካሄደው የገዢ ፓርቲ ስብሰባ ላይ ልትመጣ እንደምትችል የተገለጸ ሲሆን ከቅርብ ዓመታት ወዲህ በመንግስት ሚዲያዎች በብዛት ታይታለች ተብሏል። የደቡብ ኮሪያ የስለላ ኤጀንሲ የብሔራዊ መረጃ አገልግሎት በዚህ ሳምንት በዝግ በተደረገ ስብሰባ ላይ ይህን መረጃ ከህግ አውጪዎች ጋር አጋርቷል። ሰሜን ኮሪያ ሁሌም የምትመራው በአንድ ቤተሰብ ነው። ሀገሪቱ በመጀመሪያ በኪም ኢል ሱንግ ከዚያም በልጃቸው ኪም ጆንግ ኢል አሁን ደግሞ በልጅ ልጃቸው ኪም ጆንግ ኡን እየተመራች ነው። ሴት ልጃቸው መሪ ከሆነች ከኪም ቤተሰብ ሀገሪቱን በመምራት አራተኛዋ ሰው ትሆናለች። እንዲሁም ሰሜን ኮሪያ የምትመራ የመጀመሪያዋ ሴት። የደቡብ ኮሪያ ብሔራዊ መረጃ አገልግሎት የኪም ጆንግ ኡን ሴት ልጅ በዚህ ወር የገዢው ፓርቲ ኮንግረስ ላይ መገኘቷን በቅርበት እንደሚከታተል ተናግሯል። በስብሰባው ሰሜን ኮሪያ ለሚቀጥሉት ዓመታት ዋና ዋና የፖሊሲ እቅዶቿን እንደምታሳውቅ ይጠበቃል። ኪም ጁኤ ለመጀመሪያ ጊዜ በህዳር 2022 ከአባቷ ጋር በሚሳኤል ማስወንጨፊያ ቦታ ላይ እና ባለፈው ዓመት ከቻይና ፕሬዝዳንት ሺ ጂንፒንግ ጋር ባደረጉት ውይይት ታይታለች። እንዲሁም ከወላጆቿ ጋር በፒዮንግያንግ በሚገኘው የኩምሱሳን የፀሐይ ቤተ መንግስት ውስጥ ፎቶግራፍ ስትነሳም ታይታለች። የደቡብ ኮሪያ ባለስልጣናት ሰሜን ኮሪያ ወግ አጥባቂና የወንዶች የበላይነት ስላለ ቀጣይ መሪ ሆና ስለመመረጧ ተጠራጥረው ነበር። ነገር ግን በቅርብ ጊዜ የታየችው የአደባባይ ገጽታ ይህን አመለካከት ቀይሮታል። በደቡብ ኮሪያ የሴቾንግ ኢንስቲትዩት ከፍተኛ ተንታኝ ቼንግ ሴኦንግ ኪም ጁኤ በኮንግረሱ የገዢው ፓርቲ የመጀመሪያ ጸሐፊ ሆና ልትሾም እንደምትችል ተናግረዋል ሲል የስካይ ኒውስ ዘገባ አመላክቷል። በጃፓን ቶኪዮ ዩኒቨርሲቲ የተደረገ ጥናት እንደሚያሳየው ሽበት ካንሰርን ለመከላከል የሚረዳ ሂደት እንዳለው አረጋገጡ። በቶኪዮ ዩኒቨርሲቲ ተመራማሪዎች የተደረጉ ጥናቶች እንደሚያሳዩት ሽበት ጸጉር የተጎዱ ሴሎችን ለማስወገድ በሚደረገው ተፈጥሯዊ ምላሽ ሴሎች ወደ ጎጂ እጢዎች የመቀየር እድላቸውን እንዴት እንደሚቀንስ ያሳያል። ሽበት ኮምፐልድ ዲፈረንሻል ተብሎ የሚጠራው ወደ ግራጫ ጸጉር የሚያመራው ሂደት ሰውነት የካንሰር ምንጭ እንዳይሆኑ ለመከላከል የቀለም ሴሎችን መስዋዕት እንደሚያደርግም ያሳያል። ይህ የሚያመለክተው የስቲም ሴሎች መሟጠጥ ጸጉርን ወደ ሽበት የሚለውጡ ሴሎችን በማምረት ካንሰር እንዳይፈጠር ይከላከላል ተብሏል። ከቢዝነስ ወዳገኘናቸው መረጃዎች አልፋለሁ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት ከኢትዮጵያ ተስማሚነትና ምዘና ድርጅት የጥራት ደረጃ እውቅናን አገኘ። ለእነዚህና ሌሎች የቢዝነስ ዘገባዎች ማህሌት ደመላሽ። ብቸኛ የመርከብ አንቀሳቃሽ የሆነው የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ከ3 ዓመታት ሂደት በኋላ የዓለም አቀፍ የጥራት እውቅናውን የኢትዮጵያ ተስማሚነት ምዘና ድርጅት የበላይ መዓዛ በራ በተገኙበት በይፋ ተረክቧል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት የስራ አስፈጻሚ አብዱል ባህር ሸምሱ እውቅናው ለኩባንያው የወደፊት ጉዞና ተወዳዳሪነት ላይ ጥቅም እንደሚኖረው በእውቅና ርክክቡ ወቅት ተናግረዋል። በተጨማሪም መሳይ ሰርጹ የአይሶ ማኔጅመንት ተወካይ እንዳሉት እውቅናው ወጥ የሆነ ስራ እንዲኖር ያደርጋል። ከቅርንጫፍ እስከ ዋና መስሪያ ቤት ድረስ ተነባቢ የሚያደርግ ነው። ወጥነት ያለው አሰራር ለደንበኛ የሚኖረው እርካታ ከፍተኛ ነው ሲሉ ገልጸዋል። አክሎም በዓለም አቀፍ ረገድ ለውድድርና ተቀባይነት ከፍተኛ ሚና የሚሰጥ ነው። እውቅናው ዓለም አቀፍ እውቅና ያለው ስለሆነ ብለዋል። መረጃው የካፒታል ነው። የኢትዮጵያ ንግድ ባንክ ዓለም አቀፍ ዲጂታል የገንዘብ አስተላላፊ ከሆነው የአውስትራሊያው ኤስጂኤክስ ኩባንያ ጋር የመግባቢያ ሰነድ ተፈራረመ። ስምምነቱን የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያና የኤስጂኤክስ ኩባንያ ዋና ስራ አስፈጻሚ ሚስተር ቃዚ አህመድ ፈርመዋል። ስምምነቱ በዋነኝነት የዲጂታል ሬሚታንስ ማቀላጠፍና የዓለም አቀፍ ክፍያዎችን ማሳለጥ ላይ ያተኮረ ሲሆን ለባንኩ በዓለም አቀፍ ግብይት ውስጥ ጉልህ አስተዋጽኦ እንደሚኖረው ተገልጿል። በፊርማ ስነ ስርዓቱ ላይ አቶ ኤፍሬም እንደገለጹት የመግባቢያ ሰነዱ ለባንኩ ከሐዋላ የሚገኘው የውጭ ገቢ በከፍተኛ ሁኔታ ያሳድጋል ብለዋል። የኢትዮጵያ ንግድ ባንክ የዲጂታል ኢትዮጵያ 2030 ራዕይን በመከተል በርካታ ዲጂታል ማሻሻያዎችን እየተገበረ መሆኑን ገልጸዋል። የካፒታል ገበያ ባለስልጣን ለቢዲኦ ኮንሰልቲንግ የስራ ፍቃድን ሰጠ። የኢትዮጵያ ካፒታል ገበያ ባለስልጣን ለቢዲኦ ኮንሰልቲንግ ኃላፊነቱ የተወሰነ የግል ማህበር የካፒታል ገበያ አገልግሎት ሰጪነት ፍቃድ መስጠቱን አስታውቋል። ድርጅቱ በድርጅት የሰነደ መዋለ ንዋይ ኢንቨስትመንት አማካሪነት ዘርፍ እንዲሰማራ ፍቃድ የተሰጠው ሲሆን ይህም በሀገሪቱ በዘርፉ የተሰማሩ አማካሪዎችን ቁጥር ወደ 9 ከፍ አድርጎታል። የባለስልጣኑ ዋና ዳይሬክተር ሀና ተህልቁ ፍቃዱን ለድርጅቱ አመራሮች ባስረከቡበት ወቅት እንደገለጹት የኢንቨስትመንት አማካሪዎች ኢንቨስተሮች በእውቀት ላይ የተመሰረተ ውሳኔ እንዲያስተላልፉ በማገዝና በካፒታል ገበያ ልማት ረገድ ያላቸው ሚና ከፍተኛ ነው ብለዋል።
ከቪዲዮ ኮንሰልቲንግ ፍቃድ ጋር ተያይዞ በሀገሪቱ ፍቃድ ያገኙ ጠቅላላ የአገልግሎት ሰጪዎች ቁጥር 16 ደርሷል። የጋና መንግስት ባለም አቀፍ የካካኦ ገበያ የዋጋ መውረድና በሀገር ውስጥ ባጋጠመ የገንዘብ እጥረት ምክንያት ለገበሬዎች የሚከፈለውን የካካኦ ዋጋ በ29 በመቶ ቀነሰ። የጋና የኢኮኖሚ የጀርባ አጥንት የሆነውን የካካኦ ምርት በአሁኑ ወቅት ታይቶ በማይታወቅ ችግር ውስጥ ይገኛል። በዓለም በካካኦ ምርት ሁለተኛ ደረጃ ላይ የነበረችው ጋና አሁን ላይ ደረጃዋን ለኢኳዶር ልታስረክብ መቃረቧ እየተገለጸ ነው። ባለፉት 3 ዓመታት ብቻ የጋና የካካኦ ምርት በ50 በመቶ ቀንሷል። ለዚህም ዋነኛው ምክንያት ስዋለን ሹት የተባለው የእጽዋት ቫይረስ ሲሆን ከ30 በመቶ በላይ የሚሆነውን የእርሻ መሬት እንዳወደመ ተመላክቷል። ይህ በእንዲህ እንዳለ ጋላምሴ በመባል የሚታወቀው ህገወጥ የወርቅ ቁፋሮ የካካኦ እርሻዎችን ወደ ማዕድን ቦታነት እየቀየራቸው ይገኛል። በተጨማሪም ገበሬዎች የተሻለ ዋጋ በመፈለግ ምርታቸውን ወደ ጎረቤት ሀገራት በኮንትሮባንድ እያሸሹ ይገኛሉ። እንዲሁም የጋና የካካኦ ቦርድ ከፍተኛ ዕዳ ውስጥ በመውደቁ ለገበሬዎች የሚገባውን ክፍያ በወቅቱ መክፈል አልቻለም። ገበሬዎችም መንግስት በአስቸኳይ መፍትሄ ካልሰጠ ምርታቸውን ለሌላ ገበያ እንደሚያቀርቡ በማስጠንቀቅ ላይ ናቸው። እንደ ቢዝነስ ኢንሳይደር አፍሪካ መረጃ መንግስት የካካኦ ግዢ ዋጋን ለመጨመርና አዳዲስ የፋይናንስ ማሻሻያዎችን ለማድረግ ቢሞክርም ኢኳዶር ግን በከፍተኛ ፍጥነት ጋናን ቀድማ የዓለም ሁለተኛው አምራች ለመሆን ተቃርባለች ሲል አትቷል። የአውሮፓ ግዙፍ መኪና አምራች መርሴዲስ ቤንዝ የ2025 የፋይናንስ ዓመት አስከፊ የሚባል የትርፍ መውረድ እንደገጠመው አስታወቀ። ኩባንያው በዓለም አቀፍ የንግድ ጦርነትና በታሪፍ ጫና ምክንያት በቢሊዮን የሚቆጠር ዶላር ማጣቱን ገልጿል። መርሴዲስ ቤንዝ ይፋ ባደረገው መረጃ መሰረት የኩባንያው ዓመታዊ የሥራ ማስኬጃ ትርፍ በ57 በመቶ ቀንሷል። ይህም ትርፉን ወደ 6.9 ቢሊዮን ዶላር ዝቅ እንዳደረገው ተመላክቷል። ይህም ካለፈው ዓመት ጋር ሲነጻጸር በባለፈው ዓመት ከዚህ በእጥፍ የሚበልጥ ትርፍ ያስመዘገበ እንደነበረ ይታወሳል። ኩባንያው ለዚህ ውድቀት ዋነኛ ምክንያት በአውሮፓና በቻይና መካከል ያለው የንግድ ውጥረት መሆኑን ገልጿል። በዚህም ምክንያት በተጣሉ አዳዲስ የንግድ ታሪፎች ሳቢያ መርሴዲስ ብቻውን የ1.2 ቢሊዮን ዶላር ኪሳራ እንደደረሰበት ገልጿል። ከንግድ ውጥረቱ በተጨማሪ አሁንም ድረስ የቀጠለው የመለዋወጫ ዕቃዎች አቅርቦት መቆራረጥና የማምረቻ ወጪዎች መጨመር ኩባንያው የሚፈልገውን ያህል ምርት እንዳያመርት እንቅፋት እንደሆነበት አብራርቷል። መርሴዲስ ቤንዝ ያጋጠመውን ይህንን ከፍተኛ ኪሳራ ለመቋቋም ወጪዎቹን ለመቀነስና ስልታዊ ለውጦችን ለማድረግ እየተገደደ ነው። ይህ ሁኔታም ለሌሎች የአውሮፓ መኪና አምራቾች ትልቅ ማስጠንቀቂያ ሆኗል። ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩትን ኤፍራታ ጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜ።